ኢራንን ለቃችሁ ውጡ አለች አሜሪካ። ለአሜሪካ ዜጎች የተላለፈው ይህ ጥብቅ መልእክት አሜሪካና ኢራን ወደ ንግግር ከማቅናታቸው ከሰዓታት በፊት መለቀቁ ብዙዎችን አስደንግጧል። በኦማን ቴህራንና ዋሽንግተን ያወራሉ ተብሎ ሲጠበቅ ነው አሜሪካ እንዲህ አይነት ማስጠንቀቂያዎችን እያወጣች የምትገኘው። የሁለቱ ሀገራት ከፍተኛ ባለስልጣናት በኒውክሌርና በሰላም ጉዳይ ላይ እንደሚመክሩ ይጠበቃል። ይህ እንደተጠበቀ ሆኖ ግን አሜሪካ ደቡባዊና ምዕራባዊ ኢራንን ቀለበት ውስጥ ያስገባ ወታደራዊ እንቅስቃሴ እያደረገች ትገኛለች። በአካባቢው የሚገኙ የጦር ቤዞቿ ላይ ተጨማሪ የጦር መሳሪያዎች እያከማቸች ነው። አሜሪካ በአንድ እጅ ዘንባባ በአንድ እጅ ቦምብ ይዛ ኢራንን ተጠግታታለች። ከወደ ሩሲያ ደግሞ በጀነራሉ ላይ የግድያ ሙከራ ተሞክሯል። ጀነራሉም ወደ ሆስፒታል አቅንተዋል። ምርመራ እየተደረገ ነው። ተኳሾቹንም ሞስኮ እያደነቻቸው መሆኗን ራሻ ቱዴይ ዘግቧል። እዛው ሩሲያ ጉዳይ ላይ ስንቆይ የሩሲያው ሱ-30 ኤስኤም-2 ረጅም ርቀት ተዋጊ ጀት የኔቶ ጀቶችን አንቀጥቅጦ እንደተመለሰ ተነግሯል። የኔቶ ጀት አብራሪዎች በዚህ የሩሲያ ጀት ቅልጥፍና፣ ፍጥነትና አስደናቂ አቋም መገረማቸውን በፎቶግራፍ ጭምር አንስተው ለመላው ዓለም አጋርተዋል። ብዙዎች እየተቀባበሉት ነው። እንዲሁም በዓለም መካከለኛ አቅም አላቸው የሚባሉ ሀገራት ወታደራዊ ጥምረቶቻቸውን እያጠናከሩ መጥተዋል። ሳውዲ አረቢያና ቱርክ ወታደራዊ ጥምረታቸውን እያጠናከሩ በሚገኙበት ሰዓት በቱርክ ተዋጊ ጀት ላይ ሳውዲ አረቢያ ገንዘቧን ልታፈስ እንደሆነ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ተናግረዋል። ይህም የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ሊያደርሰው እንደሚችል እየተጠበቀ ነው። በሌላ በኩል የጄፍሪ ኤፕስታይን ዶሴ በርካታ መዘዞችን እያመጣ ይገኛል። ጠቅላይ ሚኒስትሩም ከዚሁ ጉዳይ ጋር በተያያዘ ምርመራ ተከፍቶባቸዋል። ልጃገረዶች የወሲብ ቅሌት ከጠቅላይ ሚኒስትሩ ጋር የተለጠፉ ጉዳዮች ሆነዋል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በቅድሚያ ሰበር ዜና። የሩሲያውን ጀነራል ለመግደል የተተኮሱት ጥይቶች ጀነራሉን ወደ ሆስፒታል ወስደዋቸዋል። ሌትናንት ጀነራል ቭላድሚር አሌክሲቭ ይባላሉ። የግድያ ሙከራ የተደረገባቸው ሞስኮ በሚገኝ ሆስፒታል የሕክምና ክትትል እያደረጉ እንደሆነ ራሻ ቱዴይ ዘግቧል። ታጣቂዎቹ በድንገት የተኩስ ሩምታ ከፍተውባቸው ነው የተሰወሩት። የሩሲያ ደህንነቶችና የጸጥታ አካላት ግን እነዚህን ተኳሾች እያደኑ እንደሚገኙ ዘገባው ጠቅሷል። ጉዳዩ በወንጀልና በሽብር ሊታይ እንደሚችልም ተሰምቷል። በመኖሪያ አካባቢያቸው ነው ሌትናንት ጀነራል ቭላድሚር አሌክሲቭ ተኩስ ተከፍቶባቸዋል የተባለው። ወደ ሌላ ጉዳይ ስናልፍ ኢራንን ለቃችሁ ውጡ አለች አሜሪካ። በቴህራን የሚገኘው የአሜሪካ ቨርቹዋል ኤምባሲ ነው ይህንን ያሳወቀው። በቴህራን መሬት የረገጠ ኤምባሲ የሌላት አሜሪካ በዲጂታል ኤምባሲው አማካኝነት ለቃችሁ ውጡ ስትል በሀገሪቱ ለሚገኙ ዜጎቿ ማስጠንቀቂያ ሰጥታለች። ዜጎች ሆይ ስሙ ብላ ማስጠንቀቂያውን ያቀረበችው አሜሪካ ትራንስፖርት ሊቋረጥ ይችላል፣ በረራዎች ሊሰረዙ ይችላሉ፣ ኢንተርኔትም ሊጠፋባችሁ ይችላል። ስለዚህ በፍጥነት በምትችሉትና ማቆራረጥ በምትችሏቸው መንገዶች ሁሉ አሳልጣችሁ ሂዱ ውጡ ብላ ነው አሜሪካ ማስጠንቀቂያውን የሰጠችው። በአየር ለመብረር ባትሞክሩ እንመርጣለን፣ ቢቻላችሁ በእግራችሁ ሂዱ፣ የአሜሪካ መንግስትም ይደግፈኛል ብላችሁ እንዳትጠብቁ በማለት አስገራሚ ማስጠንቀቂያ ሰጥታለች ዋሽንግተን። በአካባቢው ጦር እያንቀሳቀሰች ኢራንን በየትኛውም ጊዜ ለማጥቃት እየተዘጋጀች እንዳለች የሚነገርላት አሜሪካ ንግግር ታደርጋለች ተብሎ ሲጠበቅ በዚህ በኩል ማስፈራሪያ፣ በዚህ በኩል የጦር እንቅስቃሴ እያደረገች ትገኛለች። አሜሪካ ሁለቱም በሮች ክፍት ናቸው፣ በሁለቱም መንገዶች ኢራንን ላገኛ ትችላለሁ እያለች እያስጠነቀቀች ትገኛለች። አሜሪካና ኢራን በቀጥታ ሊነጋገሩ መሆኑ መልካም ዜና ቢሆንም ውጥረቱ አሁንም እንደቀጠለ ነው። በኦማን ሁለቱ ሀገራት ይወያያሉ ተብሎ እየተጠበቀ ይገኛል። አርብ ዕለት የተያዘው ቀጠሮ እስካሁን ባለው መረጃ አልተሰረዘም።
በአሜሪካ በኩል የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ አሜሪካን የሚወክሉ ሲሆኑ ኢራንን የሚወክሉትና የልዑካን ቡድኑን የሚመሩት ደግሞ የውጭ ጉዳይ ሚኒስትሩ አባስ አራግቺ እንደሆኑ ታውቋል። ይህ የኒውክሌር ንግግር መልካም ተስፋ በመላው ዓለም ቢፈነጥቅም በሌላ በኩል ግን አሜሪካ ጦሯን ከማንቀሳቀስ ወደ ኋላ አላለችም። በተለይ ደቡባዊና ምዕራባዊ ኢራንን በከበበ መልኩ የጦር ቤዞቿን እያስተካከለች ጦር ሰራዊቷን ዝግጁ እያደረገች ትገኛለች። አዳዲስና በአካባቢው ገብተው የማያውቁ የጦር መሳሪያዎችንም በማከማቸት ላይ ነች። አሜሪካ ተጨማሪ የጦር መሳሪያ ካስገባችባቸው ሀገራት መካከል ዮርዳኖስ የምትጠቀስ ስትሆን ተዋጊ ጀቶችን በሙፋዋቅ ሳልቲ የአየር ምድብ እንዳሰፈረች ነው የታወቀው። ባህሬን ሌላኛዋ ሀገር ናት። በካሊፋ ቢን ሰልማን ወደብ ላይ የተለያዩ የጦር መርከቦችን እያንቀሳቀሰች ስትሆን ተዋጊ ጀቶችንም አስቀምጣለች። በኳታር አልኡዴድ የጦር ቤዝ ላይ አዳዲስ የአየር መከላከያ ስርዓቶችንም ገጥማለች። ዋሽንግተን ፔንታገን አብርሃም ሊንከን የተሰኘውን ግዙፍ መርከብ በህንድ ውቅያኖስ አስጠግቶ በኢራን ያለውን እንቅስቃሴ እየጠበቀ ይገኛል። ወደ ሩሲያ ጉዳይ ስናልፍ የሩሲያው ሱ-30 ኤስኤም-2 ረጅም ርቀት ተዋጊ ጀት የኔቶን ጀቶች አንቀጥቅጦ ተመልሷል። ወደ ባልቲክ ቀጠና አሳብሮ የገሰገሰው ሱ-30 ኤስኤም-2 ረጅም ርቀት ተዋጊ ጀት በኔቶ አብራሪዎች ሳይቀር ውዳሴ ጎርፎለታል። KH-31 ሚሳኤልን ከአርቢኬ 500 ክላስተር ቦምቦች ጋር አጣምሮ መሸከም የሚችለውና በረቀቀ ሁኔታ በሩሲያ የጦር ሳይንቲስቶች አዳዲስ ነገሮች የተገጠሙለት ይህ የጦር ጀት በኔቶ አካባቢ ሙገሳ እንዲያገኝ አድርጎታል። በኔቶ ስር የሚገኘው የስፔን አየር ኃይል ኤፍ-18 ተዋጊ ጀቶቹን አንቀሳቅሶ ወደ ባልቲክ እየገሰገሰ የነበረውን ጀት የበለጠ እንዳይገፋ ለማቋረጥ ነበር ወደ ስፍራው የተንቀሳቀሰው። ሊቱዌኒያ ከሚገኘው ሲላዋ የጦር ቤዝ የተነሳው ኤፍ-18 የጦር ጀት ከካሊኒንግራድ ከመጣው ሱ-30 የጦር ጀት ጋር አንገት ለአንገት ተናንቀው እንደነበር ሚሊታሪ ዋች መጋዚን ዘግቧል። የሩሲያው ሱ-30 ኤስኤም-2 ተዋጊ ጀት የተሸከማቸው የጦር መሳሪያዎች በተለይም ሚሳኤሎቹ ከሰማይ ወደ ምድር የሚወነጨፉ መሆናቸው ደግሞ በምድር ላይ ያሉ ራዳሮችንና ሌሎች የአየር መከላከያ ስርዓቶችን ሩሲያ ባልቲክ ጥግ ሄዳ ልታወድም እንደምትችል ማሳያ ተደርጎ እየተነሳ ነው። ጨረሮችን ማነፍነፍ የሚችሉ ሚሳኤሎችን እንዲሁም የተለያዩ ጥቃቶችን መፈጸም የሚችሉ ቦምቦችን ተሸክሞ ሲጓዝ የነበረው ሱ-30 ከዚህ ቀደም ሩሲያ በአካባቢው ካሰማራቻቸው ሱ-27 የጦር ጀቶች ለየት ብሎ እንደመጣ ነው የታወቀው። የበለጠ የዘመነው ቀልጠፍጠፍ ብሎ የኔቶን ጀቶች እያስደነገጠ የሚገኘው ሱ-30 በሩሲያ የጦር ሳይንቲስቶች በየጊዜው አዳዲስ ነገር እየተገጠመለት መሆኑም ታውቋል። በቅልጥፍናውና ሰማይ ላይ ባለው የበላይነት በተወሰነ ደረጃ ከኤፍ-22 እና ከሌሎች የአሜሪካ የጦር ጀቶችም ጋር እየተነጻጸረ ይገኛል። የተገጠመለት ሞተር፣ የራዳር ስርዓትም ብዙዎችን አስደምሟል። ሱ-30 ኤስኤም-2 የጦር ጀት የተገጠመለት ራዳር 350 እና ከዚያ በላይ በሚሆኑ ኪሎ ሜትሮች ላይ የሚመጡ የጦር ጀቶችንና ሚሳኤሎችን በሚገባ ማነፍነፍ እንዲችል ተደርጎ ተሰርቷል። እስከ 2000 ኪሎ ሜትር በሰዓት መወንጨፍ የሚችለውና ለግዳጅ ደግሞ እስከ 1500 ኪሎ ሜትር መብረር የሚቻለው ሱ-30 የአራተኛው ትውልድ የሩሲያ የጦር ጀት ቤተሰብ ውስጥ ቢመደብም ለአምስተኛው ትውልድ የሚጠጋ ሩሲያ እጅግ የተራቀቀችበት የጦር ጀት ነው ተብሎ ተሞግሷል። በሌላ በኩል ሳውዲ አረቢያና ቱርክ ወታደራዊ ጥምረታቸውን ከፍ እያደረጉ ይገኛሉ። አሁን ደግሞ የጦር ጀት በጋራ ለማምረት እየተስማሙ መሆኑ ተሰምቷል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ናቸው ከሳውዲ አረቢያ ጋር ስምምነት ላይ ልንደርስ እንችላለን ያሉት። የአምስተኛው ትውልድ የጦር ጀትን እየገነባች የምትገኘው ቱርክ ካን ብላ የሰየመችውን የጦር ጀት ለማምረት ከፍተኛ ኢንቨስትመንት ይጠይቃታልና
ከአዘርባይጃን፣ ከኳታር እንዲሁም ከሌሎች ሀገራት ጋር እየተስማማች ትገኛለች። አሁን ደግሞ ከሀብታሟ ሳውዲ አረቢያ ጋር ጠጋ በማለት በዚህ የጦር ጀት ኢንቨስትመንት ላይ አብረሽኝ ሁኚ አግዥኝ እያለች ትገኛለች። በየትኛውም ሰዓት ልንስማማ እንችላለን ብለዋል የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን። ከሳውዲ አረቢያና ከግብፅ መልስ ወደ ሀገራቸው ገብተው ለጋዜጠኞች ሲናገሩ ይህንን ጉዳይ ያብራሩት የቱርኩ ፕሬዝዳንት ሳውዲ አረቢያ በካን የጦር ጀት ላይ ኢንቨስት ለማድረግ ፍላጎት አላት፣ ይህም የሚሳካ ይመስለኛል አይቀርም ሲሉ ተናግረዋል። ላለፉት 16 ዓመታት አምስተኛውን ትውልድ የጦር ጀት ለማምረት ሸብረብ እያለች የምትገኘው አንካራ አሜሪካ ከኤፍ35 የጦር ፕሮግራም ከ7 ዓመታት በፊት ካስወጣቻት በኋላ የጦር ጀት ፕሮግራሟን ጠንከራ አድርጋ ይዛለች። ከሩሲያ ለምን ኤስ400 የአየር መከላከያ ስርዓትን ገዛሽ ብላ ነበር አሜሪካ ክልከላውን የጣለችባት። የተለያዩ ሀገራት ይህንን የጦር ጀት ለመታጠቅ ፍላጎት ማሳየት ብቻ ሳይሆን ፊርማቸውንም እያኖሩ ይገኛሉ። ኢንዶኔዥያ 48 የሚሆኑ ካን የጦር ጀቶችን እገዛለሁ ብላ $10 ቢሊዮን የሚያወጣ ውል አስራለች ከቱርክ ጋር። በ10 ዓመት ጊዜ ውስጥም የጦር ጀቱን እንደምትረከብ ይጠበቃል። ኳታርና አዘርባይጃንም በተመሳሳይ ፍላጎታቸውን ያሳዩ ሲሆን ሳውዲ አረቢያ ደግሞ ገንዘቧን ጭምር በማፍሰስ በዚህ የጦር ጀት ላይ የባለቤትነት ስሜት እንዲኖራት ታደርጋለች ተብሎ ይጠበቃል። ከፓኪስታን ጋር ልዩ ወታደራዊ ስምምነት የተፈራረመችው ሳውዲ አረቢያ ግብፅንና ፓኪስታንን እዚህ ጥምረት ውስጥ በማስገባት የሳውዲ ግብፅ፣ ቱርክና ፓኪስታን ወታደራዊ ጥምረት እንዲመሰረት እያደረገች ትገኛለች። ኤፍ16 የተገጠመላቸውን የጦር ጀቶች መሰረት አድርጋ የሰራችውን ሞተር ነው በዚህ ጀት ላይ የገጠመችው ሀገረ ቱርክ። ካን የተባለው የጦር ጀት በጣም ከፈጠነ 2028 ከዘገየ ደግሞ 2030 በቱርክ አየር ኃይል ውስጥ እንደሚመዘገብ ይጠበቃል። ወደ ግዳጅ የሚሰማራው ከ4 ዓመታት በኋላ ነው ማለት ነው። በትንሹ 10 የሚሆኑ የጦር ጀቶችን ወደ ሰማይ በማሰማራት ስራ ትጀምራለች ተብላ የምትጠበቀው ባለቤቷ ቱርክ ከ2030 ጀምሮ ይህንን የጦር ጀት እንደምትታጠቅ ይጠበቃል። በኋላ ላይ ኢንዶኔዥያ እና ሌሎች ሀገራትም ይከተላሉ። በሰዓት 2200 ኪሎ ሜትር መወንጨፍ የሚችለው እስከ 1100 ኪሎ ሜትር ድረስ ተጉዞ ድብደባ መፈጸም የሚችለው የቱርክ የጦር ጀት ከወዲሁ የብዙዎችን ትኩረት እየያዘ ይገኛል። በመጨረሻም የጄፍሪ ኤፕስታይን ዶሴ ብዙ መዘዝ እያመጣ ይገኛል። ባለስልጣናት ከዚህ ጋር በተገናኘ ስልጣናቸውን እየለቀቁ ይገኛሉ። የሀገራት መሪዎችም ጭምር እየተጠየቁ ናቸው። የቀድሞ የኖርዌይ ጠቅላይ ሚኒስትር ደግሞ ስማቸው ከዚህ መዝገብ ጋር ተያይዞ ምርመራ ተከፍቶባቸዋል። ሀገራቸው ኖርዌይ ሰውየው ያለመከሰስ መብታቸው እንዲነሳ የጠየቀች ሲሆን ምርመራውን ጀምሬያለሁ ስትል በይፋ አሳውቃለች። እንደ አውሮፓውያን አቆጣጠር ከ1996 እስከ 1997 ድረስ ኖርዌይን በጠቅላይ ሚኒስትርነት ያገለገሉት ቶርቦርን ጃግላንድ ናቸው። በዚህ ጉዳይ ተጠርጥረው ክስ የተመሰረተባቸው የተለያዩ ቆንጆ ልጃገረዶችን ስለማግኘት ከሟቹ ጄፍሪ ኤፕስታይን ጋር የተለዋወጡት ኢሜልም በአደባባይ ተዘርግፎላቸዋል። ሰውየው የአውሮፓ ካውንስልን ከ2009 እስከ 2019 እንደ አውሮፓውያን አቆጣጠር ያገለገሉ ሲሆን በኖርዌይ የኖቤል ሽልማት ኮሚቴ ደግሞ ከ2009 እስከ 2015 በሊቀመንበርነት ሰርተዋል። የኖርዌይ የጸረ ሙስና ኤጀንሲ የሆነው ኦኮክሪም ይፋ ባደረገው መረጃ መሰረት የምርመራው ዋና ትኩረት የሚሆነው ሰውየው ከውጭ ሀገራት ስጦታዎች ተቀብለው በሀገሪቱ እንዲፈጸም ያደረጉት ወይም የውጭ ጣልቃ ገብነት እንዲገባ የፈጸሙት ድርጊት ካለ ይጣራል ብሎ ነው ኦኮክሪም ይህንን ምርመራ የጀመረው። ሰውየው ግን ከባለቤቴ ጋር ካልሆነ በስተቀር ወደ ጄፍሪ ኤፕስታይን መኖሪያ ሄጄ አላውቅም፣ በግሌ ሰውየውን አግኝቼው አላቅም ብለው ተከራክረዋል። የተለያዩ የዓለማችን ተጽዕኖ ፈጣሪዎችን፣ መሪዎችን፣ ዝነኞችን እየሰበሰበ ልጃገረዶችን እንካችሁ ብሎ ሲያቀርብ የነበረው እጅግ አስነዋሪ ተግባራት እንዲፈጸሙ አስደርጓል የተባለው ጄፍሪ ኤፕስታይን በእስር ቤት ከሞተ በኋላም ቢሆን ስሙ እየተነሳ ከታዋቂ ሰዎች ጋር አብሮ እየተብጠለጠለ ይገኛል። የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጨምሮ የቀድሞውን የአሜሪካ ፕሬዝዳንት ቢል ክሊንተን እና
ሌሎችንም ከፍተኛ ባለስልጣናት ሲያገኝ የተለያዩ ሰዎችንም ሲያገናኝ ነበር በሚል ስሙ ሲነሳ ቆይቷል ጄፍሪ ኤፕስታይን። አሁን ደግሞ የቀድሞው የኖርዌይ ጠቅላይ ሚኒስትርም ከእርሱ ጋር ነበሩ ተብለው ስማቸው ተነስቷልና ምርመራ እንዲከፈትባቸው ምክንያት ሆኗል። ሰውየው ልጃገረዶችንና ቆንጆዎችን በተለያዩ ቦታዎች ስለማግኘት ያነሷቸውና ከጄፍሪ ኤፕስታይን ጋር የተለዋወጧቸው ኢሜሎች ናቸው አይን ውስጥ ያስገባቸው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።